ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራታ ፕሮግራማችን አሁን ጀምሯል። በዛሬው ብስራታ ፕሮግራማችን በሙሉጌታ ከበደ ህልፈት ዙሪያ ቆይታ የምናደርግ ይሆናል። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም እንዴት አለ? አለ መልካም። እንግዲህ በኢትዮጵያ እግር ኳስ በዚህ ሰሞን የተሰማው ዜና ጥሩ አይደለም። እንግዲህ በኢትዮጵያ እግር ኳስ ደማቅ አሻራ ካላቸው ተጫዋቾች መካከል አንዱ የሆነው ሙሉጌታ ከበደ ህልፈቱ ተሰምቷል። ያ ዜና ከሰማበት ጀምሮ እንግዲህ በኢትዮጵያ እግር ኳስ ላይ ትልቅ ጥላን አጥልቷል። እንግዲህ ሙሉጌታ ከበደ በቅዱስ ጊዮርጊስ በኢትዮጵያ ብሔራዊ ቡድንም ድንቅ ተጫዋች የነበረ ተጫዋች ነበረ። እንግዲህ የሱ ህልፈት ዙሪያ ቆይታ የምናደርግ ይሆናል። ዛሬ እንግዲህ ሙሉጌታ ከበደ ማን ነው ከሚለው እንጀምራለን መጀመሪያ። ከዛም በኋላ እንግዲህ ፕሮግራሙን በቀብር ስነ ስርዓቱም ዙሪያ እንግዲህ አንዳንድ ሀሳቦችን እናነሳለን። ያለውን ነገር ለመመልከት አንተም በስፍራው ተገኝተህ ተመልክተህ ነበርና ያለውን ነገር እያነሳን ቆይታ የምናደርግ ይሆናል። እንዲሁም ደግሞ አጠቃላይ የሙሉጌታ ከበደን ማንስተን በቀድሞ ተጫዋቾች ዙሪያ የሚደረገው ነገር ምን ይደረግላቸዋል ወይም ደግሞ የተደረገላቸው ያለው ነገርስ በቂ ነው ወይ ወደፊትስ ምን መሆን አለበት የሚለውን ነገር እያነሳን ቆይታ የምናደርግ ይሆናል ማለት እንግዲህ ኢትዮጵያ ውስጥ ለእግር ኳስ ከተነሳ ሊነሳ የሚችለው ትልቁ ሰው ሙሉጌታ ከበደ ነውና ያን ትልቅ ሰው ያን ጀግና ያን ጎበዝ ያን ብልህ ሰው ድንገት ሳይታሰብ አጥተነዋልና ኢትዮጵያ አዝናለች ብሎ መውሰድ ይቻላልና ሙሉጌታ እግር ኳስ አፍቃሪውን ብቻ ሳይሆን መላውን ኢትዮጵያን ህዝብ ከዳር እስከ ዳር ያነቃነቀ ትልቅ ተጫዋች ነውና ትልቅ ነገር ሰርቶ ትልቅ ነገር ሳይደረግለት የሞተ ሰው ነውና የሙሉጌታ ሀዘን የብዙዎችን ልብ የሰበረ ነውና ዛሬ በሱ ዙሪያ አንዳንድ እውነታዎችን ሙሉጌታ እንደሚባለው ትልቅ ነበር ወይ ከሆነስ እንዴት ነው ትልቅ ሊሆን የቻለው? በህይወት ዘመን ቆይታው ሙሉጌታ በሜዳ ከሜዳ ውጪ ምን አይነት ሰው ነበር? የመጨረሻ የህይወት ዘመኑስ ምን ይመስል ነበር የሚለውን ነገር በዛሬው ቆይታችን በስፋት የምንዳሰስ ይሆናልና በዋናነት ኢትዮጵያ ውስጥ እንግዲህ በእግር ኳሱም ብቻ ሳይሆን በአጠቃላይ በሁሉም ዘርፍ ላይ ባለውለተኞችን ትላልቅ ስራ የሰሩ ሰዎችን አለማክበር ባህል የሆነ የመጣ ይመስለኛልና ይሄ ባህል አንድ ቦታ ላይ መሰበር አለበት ብዬ አምናለሁ እንደግልና አሁንም ሙሉጌታ ከሞተ በኋላ ስለ ሙሉጌታ እዚህ ጋር ቁጭ ብዬ ለማውራት መምጣቴ ራሴንም እየወቀስኩ ነውና ሙሉጌታ በህይወት እያለ ዛሬ ልንናገር ያሰብነውን ነገር ተናግረን ቢሆን ምን ያህል ደስ ባለን ነበርና ያ አልሆነም። ከኔ ጀምሮ ሁላችንም ሰዎች ከሞቱ በኋላ ነው ለመናገርም ምንም ነገር ለማድረግ የምንነሳሳውና በሚገርም ሁኔታ ግን በትላንትናው የሙሉጌታ የቀብር ስነ ስርዓት ላይ ብዙዎች ብዙ ነገር ጠብቀው ግን ምንም ያላየንበት አሁን ቀደም ሲል ምነግርህን ነገር እንኳን አላየንም። ኢትዮጵያ ውስጥ በህይወት እያለ ኳስ ተጫዋች ወይም ለሁሉም ሰው ትላልቅ ስራ የሰሩ ሰዎች በህይወት እያሉ ምንም ነገር አይደረግም። ሲሞቱ ግን ብዙ ነገሮች ይወጣሉ ይደረጋሉና በትላንትናው የሙሉጌታ የቀብር የሽኝት ስነ ስርዓት ላይ ግን ይሄንን አልተመለከትኩምና ሙሉጌታ ሞተ የሚለውን ዜና ስሰማ ከተሰማኝ ስሜት የበለጠ ልቤ የተሰበረው በጣም ያዘንኩት ትላንትና ሽኝት ስነ ስርዓቱ ላይ ስገኝ ነውና እዛ ላይ የተመለከትኩት ነገር እውነት በጣም ያሳዝናል፣ ልብ ይሰብራል። ፍጹም ያልጠበቅኩት ነገር ነው ያየሁትና ሙሉጌታ በዛ ደረጃ ሊሸኝ የሚገባ ሰው አይደለምና ከዚህ ጋር ተያይዞ ያሉ አንዳንድ ነገሮችንም ወደ በኋላ ላይ በስፋት የምናነሳ ይሆናል። እንግዲህ ሙሉጌታ ከበደ በታሪክ እንኳን ሲጫወት ባናየውም በታሪኩ ግን ልብን የሚያሞቅ ታሪክ ያለው ሲጫወት የሚያስደንቅ ተጫዋች እንደነበረ እንሰማለን። እንግዲህ በኢትዮጵያ እግር ኳስ ላይ የኢትዮጵያ እግር ኳስ ስም ሲነሳ ስማቸው ቀድሞ ከሚነሱ ተጫዋች መካከል አንዱ ሙሉጌታ ከበደ ነው። እንግዲህ ይህ ተጫዋች ነው እንግዲህ ከተወለደ በ58 አመቱ በሕክምና ሲረዳ ከቆየ በኋላ ህይወቱ ሊያልፍ የቻለውና እንግዲህ
እንዳልከው ነው መጨረሻ ላይ ለማንሳት እንገደዳለን እሱን ነገር ምክንያቱም ዋናው ሐሳባችን የፕሮግራማችን የሚያጠነጥነው እሱ ጉዳይ ነው የሚሆነው እንግዲህ ሌጀንዶቻችን የማክበር ታላላቅ የሀገር ባለውለታዎችን እንዴት ማክበር አለብን የሚለው ነገር በደንብ የምናነሳ ይሆናል ግን ከዛ በፊት እንደው ለመንደርደር የሆነን ዘንድ ብዙ ተብሏል ስለ ሙሉጌታ ከበደ ግን ሙሉጌታ ከበደ ማን ነው የሚለውን እናንሳ እስኪ ሙሉጌታ ከበደ በኢትዮጵያ እግር ኳስ ውስጥ ትልቅ ታሪክ ትልቅ ውጤት ያለው ኳስ ተጫዋች ነው በተለይ ለቅዱስ ጊዮርጊስ ክለብ ሲሆን ደግሞ ተጽዕኖ ከፍተኛ በቅዱስ ጊዮርጊስ ክለብ ታሪክ ውስጥ የሙሉጌታን ያህል ታሪክ ያለው ኳስ ተጫዋች የለም መንግስቱ ወርቁ ይድነቃቸው ተሰማ ብለን ልንጠራ እንችላለን እውነትም ሁለቱ በቅዱስ ጊዮርጊስ ታሪክ ውስጥ በተለይ ይድነቃቸው ተሰማ ሁሉንም ሆኖ የሰሩ ሰው ናቸውና እሳቸውን ማክበር ተገቢ ነው ትክክል ነው ከዛ በኋላ መንግስቱ ወርቁን ታነሳለ ከዛ ቀጥሎ ግን መታነሳው ሙሉጌታ ከበደ ሙሉጌታ ከበደ በቅዱስ ጊዮርጊስ ቆይታው በውጤታማነት ደረጃ ከሄድክ ከመንግስቱም ከይድነቃቸውም ይበልጣል ሙሉጌታ በቅዱስ ጊዮርጊስ 13 አመት ተጫውቷል በ13 አመት ውስጥ 17 ዋንጫዎች አሉት 17ቱ ሲነሱ ያንበሳውን ድርሻ ትልቁን ድርሻ የተወጣው ሙሉጌታ ከበደ ሙሉጌታ በቅዱስ ጊዮርጊስ ብቻ ሳይሆን በኢትዮጵያ እግር ኳስ ታሪክ ውስጥ ከሄድን 3 ጊዜ የኢትዮጵያ ኮከብ ተጫዋች 3 ጊዜ የኢትዮጵያ ኮከብ ጎል አግቢ ሆኖ የተሸለመ ነው ይሄን ዛሬ ድረስ ሙሉጌታ ኳስ ካቆመ እንግዲህ 27 አመት አልፎታል ይሄን ታሪክ መጋራት እንኳን የቻለ የለም የሙሉጌታ ታሪክ ነው ዛሬ ከኢትዮጵያ ብሔራዊ ቡድን ጋር እንግዲህ ምስራቅና መካከለኛው አፍሪካ ዋንጫ ሲነሳ የሚነሳው ሙሉጌታ ከበደ ነው ኢትዮጵያ በዛ ምስራቅ አፍሪካ ጨዋታ ላይ 1980 ለሻምፒዮና የቀረበችው ዛንዚባርን አሸንፋ ነው ከምድቧ ሁለተኛው ሆና ነው ያለፈችው ከምድባችን ለማለፍ የመጨረሻው ጨዋታ ከምድባችን ካለፈን በኋላ ወደ ፍጻሜ ለማለፍ ከዛንዚባር ጋር ስንጫወት ሙሉጌታ ከበደ እና ሙሉጌታ ወልደየስ ተቀናጅተው ያገቡት ጎል ነው ያሳለፈን ለፍጻሜው በወቅቱ ሙሉጌታ ከበደ ኮርና ነበር የተገኘው ኮርና ላይ የነበረውን ኳስ እነሱ ተዘናግተው በነበረበት ሰዓት ላይ ሙሉጌታ ሌላኛው ሙሉጌታ ወልደየስን አቋቋም አይቶ ኳሱን ፈጥኖ ላከለት ሙሉጌታ በሄዲንግ አግብቶ 2-1 አሸንፈን ለፍጻሜ እንድንቀርብ ያደረገው ወሳኙ ጨዋታ ያ ጨዋታ ነው እና ሙሉጌታ በዛ ላይም ትልቅ ሚና የነበረው ነው በ13 አመት የተጫዋችነት ወይም የቅዱስ ጊዮርጊስ ቆይታው 12ቱን አመት ለኢትዮጵያ ብሔራዊ ቡድን የተጫወተ ሙሉጌታ ከበደ ነው ዛሬ ድረስ ብትመጣ በተለይም ከ1975 በኋላ ለኢትዮጵያ ብሔራዊ ቡድን 12 አመት የተጫወተ የለም ሙሉጌታ ከበደ 12 አመት ሙሉ በነበረው ብሔራዊ ቡድን ሁሉ አለ ሙሉጌታ ካፒቴን ነው የቅዱስ ጊዮርጊስም የኢትዮጵያ ብሔራዊ ቡድንን ረጅም አመት በካፒቴንነት ያገለገለ ሙሉጌታ ከበደ ነው እንደሱ ታሪክ ያለው ኳስ ተጫዋች በብሔራዊ ቡድን ደረጃ የለም በቅዱስ ጊዮርጊስ ስትመጣ ቅድም የነገርኩ ነው 9 ጊዜ የኢትዮጵያ ሻምፒዮና ዋንጫን አምጥቷል 7 ጊዜ የአሸናፊዎች አሸናፊ ዋንጫ አምጥቷል 1 ጊዜ የጥሎ ማለፍ ዋንጫን አንስቷል ሙሉጌታ ይሄ የምነገር እንግዲህ በኢትዮጵያ በአገር አቀፍ ውድድር ላይ ነው በአዲስ አበባ ሻምፒዮና ትላልቅ ውድድሮች የሚባለው በወቅቱ የአዲስ አበባ ሻምፒዮና ነው በርካታ የሀገራችን ቲሞች የሚሳተፉበት እዛ ውድድር ላይ ደግሞ በተደጋጋሚ ጊዜ ኮከብ ጎል አግቢ ሆኗል ኮከብ ተጫዋች ሆኗል ብዙዎች ዛሬ ድረስ የሚያነሱት 1987 የባንክና የቅዱስ ጊዮርጊስ የፍጻሜ ጨዋታ ባንክ 2 እድል ገብቶ የተጫወተበት ብዙ የስፖርት ቤተሰብ የሚያነሳው ጨዋታ የአዲስ አበባ ሻምፒዮና ጨዋታ ነው
እዛ ጨዋታ ላይ ሙሉጌታ ትልቅ ታሪክ የሰራበት ጨዋታ ነውና አዲስ አበባ ሻምፒዮና ላይ ስትመጣ በርካታ ዋንጫዎችን ማንሳት ይችላል። እነዚህ ታሪኮች እንግዲህ ሳንጠቅስ ነው በቅዱስ ጊዮርጊስ ውስጥ ሙሉጌታ ትልቅ የቅዱስ ጊዮርጊስ ምልክት ነው። ሙሉጌታ ቅዱስ ጊዮርጊስ እንደ ክለብ ሙሉጌታ ከመምጣቱ በፊት እንግዲህ 40 ዓመት ቆይቷል። ከ40 ዓመት በኋላ ደግሞ ጊዮርጊስ ፈርሶ ነበር። በተለያየ መንግስት ምናምን ተጽዕኖ ፈርሶ ነበር። ከፈረሰ በኋላ 1975 ነው ድጋሚ ከ50 ክለቦች ጋር በፋብሪካ ውስጥ ጥገኝነት ገብቶ በሞግዚትነት በፋብሪካው ሞግዚትነት የተቋቋሙ የቅዱስ ጊዮርጊስ ታሪክ ዛሬ ድረስ እንዲቀጥል ትልቁ አሻራ ያረፈው ከዚህ ጊዜ በኋላ በነበረው ጊዜያቶች ውስጥ በዛ ጊዜ ውስጥ እንግዲህ 1977 ነው ሙሉጌታ ከበደ ጊዮርጊስን የተቀላቀለው። አሁን ቅድም የጠቀስኩልህ ዋንጫዎች በሙሉ የመጡት በዚህ ጊዜ ነው። ሙሉጌታ ከመኖሩ በፊትም በኋላ ብትመጣ በአማካይ ከወሰድከው ትልቁ ዋንጫ የመጣ ጊዮርጊስ ነው። ጊዮርጊስ ፈርሶ ከደጋፊው ከምኑ ከህዝቡ ርቆ ነበር። ከዛ በኋላ ዳግም ወደ ደጋፊው እንዲመለስ እንደገና ደግሞ አዳዲስ ደጋፊዎች እንዲፈሩ ትልቁን ሚና ያበረከተው የሙሉጌታ ከበደ ነው። በርካታ ዋንጫዎችን አንስቷል። ታላላቅ ታሪኮችን ሰርቷል። ጊዮርጊስን ቀጣይነት ያረጋገጠው በማረጋገጥ ሂደት ውስጥ አብሮት ያሉት ጓደኞቹ እንዳለ ቢሆኑ ግን የአንበሳውን ድርሻ ግን ሲወጣ የነበረው ሙሉጌታ ከበደ ነው። ሙሉጌታ ከበደ ከዛም በኋላ 1988 89 ቅዱስ ጊዮርጊስ ከፋብሪካው ለመውጣት በተደረገ ሂደት ውስጥ የሙሉጌታን ተጽዕኖ ጊዮርጊስ ውስጥ የምታየው እነ አቶ አብነት እነ ጉርሼ መሐመድ አላሙዲን ወደ ክለቡ ሲመጡ ከጊዮርጊስ በላይ ጊዮርጊስን ለመቅረብ የተጠቀሙት መሳሪያ ሙሉጌታ ከበደ ነው። በጣም ይንከባከቡት የነበረው ሙሉጌታ ከበደ ነው። በኢትዮጵያ ወይም በአዲስ አበባ ከተማ ላይ ትልቁ ሰርግ የተደረገው ለሙሉጌታ ከበደ ነበር። ያንን ያደረጉት ሼህ መሐመድ አሊ አላሙዲ ናቸው። ጊዮርጊስን ጋር ለመቅረብ ጊዮርጊስን ለመያዝ የሚደረጉ ሩጫዎች ነበሩ። አሁን በደንብ ሲገባን የነበረውና በዛን ወቅት ሙሉጌታ መሬት አይንካ የሚባል በቅዱስ ጊዮርጊስ በአጠቃላይ በስፖርት ቤተሰቡ ዘንድ ትልቅ ክብር ቦታ የሚሰጠው ኳስ ተጫዋች ነው። ሙሉጌታ ሳያቅ ጊዮርጊስ ውስጥ የሚደረግ ነገር አልነበረም ያን ጊዜ እና አቶ አብነት ገብረ መስቀል ያኔ ወደ ጊዮርጊስ ለመጠጋት ሲመጡ አስታውሳቸዋለሁ። ማንም አያውቃቸው። መጀመሪያ የቀረቡት ሙሉጌታ ነው። ሙሉጌታ ነው ይዟቸው እየዞረ አቶ አብነትን የአቶ ገብረ ስላሴ ወዳ ወንድም ልጅ ናቸው እያለ አቶ አብነትን ከተጫዋቾቹም ከደጋፊውም ያስተዋውቅ የነበረው ሙሉጌታ ነው። ከዛ በኋላ መንግስቱ ወርቁና ሙሉጌታን ነበር የሚጠቀሙት የነበረው አቶ አብነት። ያኔ ማንም አያውቃቸው። ሙሉጌታ ግን ያኔ ንጉስ ነበር ጊዮርጊስ ውስጥ እና ሙሉጌታ በጣም ጊዮርጊስ ውስጥ ተጽዕኖ ፈጣሪ የነበረ ለዛሬው ጊዮርጊስ ትልቅ መሰረት የጣለ እግር ኳስ ተጫዋች ነውና የሚገርም ነገር 1988 ላይ ጊዮርጊስ ከፋብሪካው ሊወጣ በተደረገ ሂደት ላይ ሙሉጌታ ከበደ በፍጹም መውጣት የለበትም ብሎ ይከራከር ነበር። ያን ጊዜ እንግዲህ ባለሀብቶቹ እሱን እየቀረቡት ነው፣ እሱን እየተጠቀሙበት ነው እንደመሳሪያ። ግን እንደ አንድ ክለቡ ሰው ግን እሱ ብቻ ሳይሆን ጓደኞቹ በወቅቱ የነበሩ የቅዱስ ጊዮርጊስ ተጫዋቾች ጊዮርጊስ ከፋብሪካው እንዲወጣ አይፈልጉም ነበር። ቅሬታቸውን ተናግረዋል። በወቅቱ ባለሀብቶች ቢመጡ እዚሁ ሆኖ ይርዱት ጊዮርጊስን፣ ጊዮርጊስ ከዚህ ከወጣ አደጋ ውስጥ ይወድቃል ብሎ ይከራከር ነበር ሙሉጌታ። በኋላ ላይ እናነሳዋለን። እቺ ነገር ለሙሉጌታ የመጨረሻ ህይወት መመሰቃቀል እንደ ምክንያት የሚያነሷት ጥቂቶች አይደሉም። ጊዮርጊስ ከፋብሪካው መውጣት የለበትም የሚለው ነገር ሙሉጌታን ግጭት ውስጥ ከቶት ነበር። በወቅቱ ምንም ነገር ማድረግ ባይችሉም በጊዜ ሂደት ግን ሙሉጌታ 1988 60ኛው ዓመት ሲከበር ጊዮርጊስ ከፋብሪካው እንዲወጣ ተደረገ። ሙሉጌታ 89 ደግሞ ከጊዮርጊስ ወጣ።
ይሄን ወደ በኋላ ላይ እናነሳዋለን። ለምን ወጣ እንዴት ወጣ ወደ በኋላ ላይ እናነሳዋለን። እና ሲጠቃለል ሙሉጌታ በቅዱስ ጊዮርጊስ ውስጥ ትልቅ ታሪክ ደማቅ ታሪክ ያለው እግር ኳስ ተጫዋች ነው። ያው ሙሌን እንዲሁ ለመግለጽ ራሱ ማለት ካለው ክብርና ከሰራቸው ድንቅ ስራዎች አንፃር በዚህ ደቂቃ ባጭር ደቂቃ ውስጥ አውርቶ ምን ለመጨረስ ከባድ ነው የሚሆነው። ግን ከዛም በላይ እኔ አንዳንዴ በባለፈው ኢንተርቪው ያያዩት ነበር እሱ ጋር ያረከውን ኢንተርቪውና ብዙ ሰዎችም ያወሩለታል ብልጠቱ ሜዳ ላይ ያለው ብልጠት ከዛም ማለፈ ሲል ደግሞ ለቡድን ያለው ስሜት ለቡድኑ ራሱን አሳልፎ የሚሰጥበት መንገድ መሪነቱ በጣም ሙሌ ከሚገለጽባቸውና ከሚደነቅባቸው ባህሪያቶቹ መካከል እነዚህ ባህሪያቶቹ በጣም ይደንቁኛል። በተለይ ደግሞ የቡድን አጋሩ በቀይ ካርድ ሊወጣ የዳኛውን ቀይ ካርድ ከኋላ ሄዶ አውጥቶ ያን የታደገበት መንገድ አስገራሚዎቹ ናቸውና ሁሉም ሰው ጓደኞቹ አብረው የተጫወቱት ጓደኞች ሲያነሱት ነበር እነ ገብሬም እነ ስዩም ምናምን እሱን ነገር ሲያነሱት ነበርና ሙሉጌታ በተፈጥሮ ብልጥ ነው፣ ንቁ ነው። ሜዳ ላይ ሲጫወት ሜዳ ሲገባ 90 ደቂቃ ሙሉ እያንዳንዷን እንቅስቃሴ በትኩረት የሚከታተል ኳስ ተጫዋች ነው። ማንም ኳስ ተጫዋች ይሄን አያረግም። ማንም 90 ደቂቃ እያንዳንዷ የሚረግጣትን ሜዳ በሙሉ በስሌት ነው የሚነካው። ብልጥ ለመሆኑ ብዙ ማሳያዎች አሉት ሙሉጌታ። እንዳልከው ዳኛቸው ደምሴ የቅዱስ ጊዮርጊስ ወሳኝ ተጫዋች ነውና ዳኛው በቀለ ኪዳኔ ነበርና ዳኛቸው ያው ስትናገር እግሯን ብቻ ሳይሆን አፏም ይጮታል የድሬዳዋ ሰው ስለሆነች እና በዛ ምክንያት የሆነ ነገር ተፈጠረና ሊያስወጣው ሲል በግርግር መሃል ነው ቀይ ካርዱን ሙሉጌታ ወስዶ ጣለው። ሙሉጌታ በነገራችን ላይ ዳኛ፣ የተጋጣሚ ተጫዋች፣ ደጋፊ፣ አመራር፣ ጋዜጠኛ ሁሉንም ተጽዕኖ ውስጥ የመክተት አቅም አለ። ማንም በትኩረት የሚከታተለው ኳስ ተጫዋች ነው። ማን ዳኞች አሁን ተጋጣሚ ተጫዋቾች ያስቸግረናል እንዲያረጋናል ብለው ሊፈሩት ይችላል። ዳኞችም ይፈሩታል ሙሉጌታን። የሙሉጌታን እንቅስቃሴ መረዳት ማወቅ ከባድ ነው። አሁን ብዙ ጊዜ ተከላካዮች ይገጩታል አይደል? አጥቂ ይጋጫል ብላ አታስብ። ሙሉጌታ ግን ሊገጭ ይችላል። ግን ሲገጭ ግን እንዴት እንደሚገጭ እንዴት እንደሚማታ ግን አታውቅም። ብዙ ጊዜ በዚህ ዳኞች ይሸወዳሉ። አንድ ታሪክ ልንገር። እኔ ያው ተወልጄ ያደግኩት ስቴዲየም ዙሪያ ስለሆነ ብዙ ጊዜ ስቴዲየም ዙሪያ እሄዳለሁና ሙሉጌታ ደግሞ ከጨዋታ በኋላ ብዙ ጊዜ ስቴዲየም ዙሪያ ይመጣል፣ ከረምቡላ ይጫወታል ምናምን ይላልና ደምስ ለማ ወይም በቅጽል ስሙ አራዊት የህንጻ ኮንስትራክሽን ተጫዋች ነው። ሙሉጌታ ደግሞ ጊዮርጊስ ነውና ጓደኛ ናቸው። ከረምቡላ ይጫወታሉ። ከረምቡላ ሲጫወቱ ይበሻሸቃሉ። ሲበሻሸቁ የሆነ ጨዋታ በኋላ ሁለቱ ይገናኛሉ። ስለዚህ ሲገናኙ ወልጋ አደርሳትም ምናምን ይለዋል። በዚህ ብሽሽቅ ተጀመረ። ሙሉጌታ ደግሞ እኔ ደግሞ በቀይ ያስወጣሉ አሉ። ተወራረዱ። ሜዳ ገቡ። ሙሉጌታ እንዳልኩ የተጫዋቹን የዳኛውን የሁሉንም ስነልቦና መስረቅ ይችላል እና ሜዳ ገቡና ያው አራዊት በጣም ተማች ነው፣ ታልፈውን ጉልበተኛ ነው ምናምንና የሆነ ኳስ ሲያገኝ ሙሉጌታ እየገፋ ወዴት ወሰደው? ወደ ጥላፎቅ ወደ ካታንጋ አካባቢ ይዞት ሄደ። ከዛ ኳሱን ይዞ እንዲህ ሲለው አራዊት ሊያልፈኝ ነው ብሎ ተንሸራተተ። ሙሉጌታ ዳይቭ አረገና ወደቀ። አልነካው። እዛ ጋር ያለ ደጋፊ ሙሉጌታ ተነካ ማለት አለቀለት። በሙሉ ተነሳ። ሲነሳ ዳኛው መቶ ቀጥታ ቢጫ ሰጠው። አሁን እንዲህ ያረገውና ሙሉጌታ ምን ይላል? በደንብ አልጮሁም እነዚህ ደጋፊዎች ይልና በጥላፎቅ ጋር እንደገና ደገመው። አውቆ ነው የሚወጣው ሙሉጌታ ወደ ዳር። ያን ጊዜ ማን ማርኪንግ የሚባል አለ። ማርክ አርግ ከተባልክ አንተ የገባበት ነው የሚገቡት። ስለዚህ አሁንም በዚህ ጋር ዞሮ ሲመጣ አሁንም በዚህ ጋር መጣ። ጥላፎቅ ጋር ነው። አሁንም እንዲያርጉት ሲሄድ መዘዘና ሰጠው ዳኛ። ሁለተኛ ቢጫ ነው ወጣ። ያስወጣሃል እንደዚህ ሙሉጌታ።
ከጨዋታ ውጪ ነው የሚያደርግህ ምን እንደሚያደርግ ምን ሰዓት ላይ አጣቅም አቅድም የነገርኩ የባንክን ጨዋታን በተ 1987 ባንክ ሁለት እድል ይዞ ገብቶ ሲጫወቱ አብይ ሃይማኖት ይባላል ራስታ ነው ጸጉሩ በቃ ያየር ኳስ አታልፎ እሱ ነው እየገጨ የሚሄደው ጊዮርጊስ የግድ ጎል ማግብቶ ማሸነፍ አለበት ጨዋታው ከዛ አብሮ ሲነሱ አብሮ ተነሳሱ ሙልጌታ ቀድሞ ግን ጸጉሩን ይዞታል ነቀለው ሲጎትተው ታይሚንጉ ተበላሸ እሱ በጭንቅላቱ ገሽቶ አግብቶ ሄደ ማንንም አላየው ያን ሲያረግ እና እንዲህ አይነት በጣም ብልጥ ኳስ ተጫዋች ነው የሚገርም ነገር ሙልጌታ ጎሎች በማንኛውም ሰዓት በየትኛውም ሁኔታ ውስጥ ሊያገባ ይችላል ብዙዎች ይደነቃሉ ጎል እንዴት እንደሚያገባና ኳስ ካቆመ በኋላ በአንድ አጋጣሚ ወዲያው እንገናኝ ነበርና ሙልጌታ እንዴት ነው ጎል የምታገባው ከተከላካዮች የሚያስቸግር ተከላካይ ማን ነው ብዬ ጠይቄው ነበርና ምን አለኝ መሰለ መላኩ አለኝ እኔ በህይወት ዘመኔ ተከላካይ እኔ ሊያስቸግረኝ አይችልም ማለት እኔ ተከላካይ አልፈራም ምክንያቱም ማለት ተከላካይ ሮጠ ልታመልጠው ትችላለህ አብዶ ሰርተ ልታመልጠው ትችላለህ ፖዚሽን አስተካክለ ልታመልጠው ትችላለህ ይሄን ሁሉ ግን አድርገክ የበረኛውን ሁኔታ የበረኛውን ችሎታ ካላወቅክ ግን ጎል አታገባ ስለዚህ እኔ ሁሉ ጊዜ ሜዳ ስገባ የማየው ማን ነው በረኛው ብዬ ነው ማጠናው የበረኞቹን አቋቋም የበረኞቹን እይታ ምናምን ነው ማጠናው እንጂ እኔ ተከላካይ ብዙ ጊዜ አልጨነቅም አው ሁሌ ተከላካዮች እኔን ለማቆም በጉልበትም በአፍም ይመጣሉ አለ ግን እነሱ ያስቸግሩን በረኛው ነው ማይዋል እና ሙልጌታ አንዳንድ ጊዜ በቃ የሚያገባው ጎል እኮ ያስቃል በቃ ጎል ብቻ ይግባ እንጂ እንደፈለገ በዚህ በጉልበቱን ገሽቶ ቢሆን ይግባ ጎል እሱ ያገባ የበረኛውን እንቅስቃሴ ነው በረኛ አሁን ላይ ሜሲ ኳስ በረኛ ሲነቅል ጎል ያገባል ሙልጌታ ከበደ ያን ጊዜ ይሄን ያረግ ነበር በረኞች ሲነቅሉ በረኞች በነቀሉበት ቦታ ይገፋል የሚገርም ነገር በጣም በረኞችን ከማጥናቱ የተነሳ ሙልጌታ ማታ የሚያዩና የማያዩ በረኞች አሉ ይላል ፓውዛው ሲሆን ማያዩ በረኞች አሉ እና አንድ በረኛ በጣም ጓደኛው ነው እዚህኛ ጋም ቤተሰብ ነው ማታ ያያይም ይላል እና ሁሉ ጊዜ ይከተበታ ያገባበታል የማታ ጨዋታ ከሆነ በቃ ጎል አለኝ ብሎ ነው የሚገባው ሙልጌታና እንደዚህ አይነት በጣም ለስራው ትኩረት የሚሰጥ ራሱ በጣም የሚያዘጋጅ ሁሉ ጊዜ ራሱን የሚጠብቅ ሰው ነው ራሱን ብቻ ሰው ቡድኑንም የሚጠብቅ ነው ሙልጌታ ቡድኑ ሙልጌታ ካለ እኮ ድል አለ በቃ ሁሉም ተጫዋቾች ይተማመናሉ ደፋር ነው ተጫዋች እንቅስቃሴ በጣም ነው የሚያነበው ሜዳ ላይ ኮች ነው ሙልጌታ የተከላካዮቹን አተነፋፈስ እኮ አጥንቶ ከዛ ነው ብሎ በዚህ በኩል ነው ማጥቃት ያለብን ብሎ አሰልጣኙን እንትን አስቀይሮ ሙልጌታ በዛ ጋር አጥቅቶ ጎል ያገባሉ ሙልጌታ አሰልጣኝ ነው ሜዳ ላይ በጣም ነው የሚያነበው አንድ ወቅት ላይ ታዱ የሚባል ግብ ጠባቂ ነበር ጊዮርጊስ ውስጥና አጋጣሚ ኳስ ወደ ኋላ ተመልሶለት እሱ ውጡ ያለ ሊጠል ሲል አላሰበውም ኳሱ ገባ እና ደጋፊ ጮኸ ሲጮህ ታዱ ደግሞ በባህሪው ጎል ከገባ ከጎል ውስጥ ኳስ ማውጣት አይወድም ተከላካዮች ነው የሚያወጡት አላወጣም ነው የሚለው እና ሲገባ ታዱ በምር ደነገጠ ከዛ ሙልጌታ ነው ከዛ ሮጦ መጥቶ ከጎል ውስጥ ኳሱን አወጣና ታዱ እንደደነገጠ ስለገባው ህዝቡ እሱ ሙልጌታ እንትን ካለ ስለሚረዳ አቅፍ አረገውና ታዱ አይዞ እኔ ያገባላለሁ እዛ ከዛ ያን ኳስ ሄዶ እዛ አግብቶ አገባ ሄዶ ሙልጌታ ከዛ ሮጦ መጥቶ ታዱን አቀፉ እና ለቡድን ተጫዋቾች ሙልጌታ እንደዚህ ማንሳት ይችላል የወደቁትን የተሰበሩትን መጠገን ይችላል ሙልጌታ ከሜዳም ውጪ ማለት ቡድን ውስጥ ለወጣት ተጫዋቾች በተለይ መሪ ነው
መካሪ ነው። ብዙ ወጣት ተጫዋቾችን ሙልጌታ መቅረጽ ችሏል። ትንሽ ጊዮርጊስ ውስጥ ሆነ ወጣ ያለ ባህሪ ካለክ ሙልጌታ ቁጭ አድርጎ በደንብ ይነግራል። ማንም ይሁን ማንም አንድ ተጫዋች አስታውሳለሁ ኢትዮጵያ ብሔራዊ ቡድን ምናምን ተጫዋች የነበረ ነው ከሌላ ክለብ ወደ ጊዮርጊስ መጥቶ ገባ እና ሌላ ክለብ ላይ እንግዲህ በብሔራዊ ቡድን ደረጃ ወጣት ቡድን ደረጃ የተጫወተ ነው። ወንድሙም ኳስ ተጫዋች ነው ትልቅ ኳስ ተጫዋች እና እዚህ ሲገባ ሲያየው ልጁ እዛ ክለብ ላይ የለመደው ባህሪ ሌላ ነው። ጊዮርጊስ ውስጥ ሲመጣ ደግሞ ያለው ባህሪ ሌላ ነውና ከዛ መላቀቅ ስላልቻለ ያን ባህሪውን ይዞ ይሄዳል። ትንሽ ማምሸት አለ፣ ገንዘብ ያጠፋል ምናምን ኳስ ተጫዋች። ከዛ ሙልጌታ የተወሰነ ጊዜ አየውና ከዛ አንድ ጓደኛው አለው ጠራውና ቁጭ አድርጎ ጠየቀው። ምን እያደረክ ነው ያለው? ከዛ የኛው አብሮት ያለውን ጓደኛውን ገንዘብ ብድር ጠይቀው አለው። ብድር እሱ ፊት ጠየቀው ተጫዋቹ። ሲጠይቀው ኧረ እባክህ ዘርበኔ ለአንድ ሳምንት የማይሆንም ያለኝ ገንዘብ የለኝም አለው። እንግዲህ ገንዘብ በተቀበሉ በሁለተኛው ቀን ነው ምናምን ነው እንደዚህ የሚለው ተጫዋቹ። ሙልጌታ ያዘው። ከዛ ከቢ ያደገ ልጅ በረኛ አለ እሱን አስጠራውና ሙልጌታ የባንክ ቡክን ይዘናል። ልጁ ከቢ ያደገ ልጅ ነው ገና ቋሚ ተሰላፊ ሆኖ እንኳን መጫወት አልቻለም። ግን ባንክ ቡክን ይዘናል። ከዛ ሙልጌታ አላየውም ስጠው ለሱ አለው። ሰጠው አየው። ከዛ አንተን የባንክ ቡክ አምጣ አለው። የባንክ ቡክ የለውም ተጫዋቹ ግን ናሽናል ቲም ተጫዋች። ከዛ ሂዳለውና ይሄን አያለው አንተ ናሽናል ቲም ተጫዋች ነህ፣ ይሄ ግን ገና ሜዳ አረከተ ልጅ ነው። ማን ነው ግን የናሽናል ቲም ተጫዋች አሁን ላይ ያለው? ልጁ ተነገጠ። ሙልጌታ ነው የሚመክረው ምን የሚለው ከዛሬ ጀምሮ ያንዳንዱ የምታረገውን ነገር ማታቆም ከሆነ እዚህ ክለብ አትቀጥልም። ከሁለት ወር በኋላ ባንክ ቡክን ታሳየኛለህ። ያ ልጅ የሚገርም ነገር ከዛ በኋላ ባንክ ቡክ አውጥቶ ገንዘብ አጠራቅሞ ታክሲ ገዝቶ እህቱን ውጭ ሀገር በዛ ዘመን ልቆ 1 አመት ጊዜ ውስጥ ያ ልጅ ትልቅ ደረጃ ላይ ደረሰ። ከዛ በኋላ ያ ተጫዋች አሁን አለ አሜሪካን ኑሮውን አድርጎ ነበር አሁን ወደ ኢትዮጵያ መጥቷልና ያ ተጫዋች ከዛ በኋላ ሌላ ክለብ ሲገባ እዛ ክለብ ሄዶ ሙልጌታ ከበደን ሆነ። እሱ የቢ ተጫዋቾችን እየመከረ እየገሰጸ ምን ይያለ ነውና ሙልጌታ በዚህ ደረጃ ተጫዋቾችንም መለወጥ የሚችል አቅም ያለው ኳስ ተጫዋች ነው ሙልጌታ። ተጽዕኖ ፈጣሪነቱ በክለቡ ብቻ አይደለም በተጋጣሚ ቡድን ተጫዋቾችና አመራሮች ላይም ሙልጌታ ተጽዕኖ የሚፈጥር ኳስ ተጫዋች ነው። አንድ አጋጣሚ ልንገር። አየር ኃይል ከቅዱስ ጊዮርጊስ ሲጫወቱ የማታ ጨዋታ ሙልጌታ ከበደ ከዛ በፊት በነበሩ ጨዋታዎች ላይ አንድ ዳኛን አታሏል አጭበርብሮሃል ሆን ብሎ ነው እንደዚህ ያደረገው ተብሎ ለዳኛው ይነገራል። ሲነገረው ዳኛው ተናደደ እንደተሸወደ ገባው። ከዛ በኋላ ላግኘው ቀጠዋለሁ ምን ብድሬን መልሳለሁ ይላልና በአጋጣሚ ከአየር ኃይል ጋር ይጫወታሉ። ሲጫወቱ የዛ ጨዋታ ላይ ዳኛ ነው የተመደበው። ሙልጌታ ዝርዝር ውስጥ አለ ስሙ፣ ነገር ግን አልጫወትም እንዳይጫወት ተደረገ። ከዛ ግን የዛ ጊዜ ምንድነው ዝርዝሩ ውስጥ ካለ ልብስ ለብሰ እንደዚህ ቁጭ ብለ ማየት ትችላለህ፣ ከፈለክ ደግሞ ገብተ መጫወት የሚችልበት ህግ ነበር። አሁን ላይ እንትኑ ላይ ከተመዘገብክ በኋላ እንትን ማለት አችልም እዛ ጋር እና ያኔ ህጉ ሌላ ስለነበረ ሙልጌታ ቁጭ ብሏል። ይጫወቱ አየር ኃይል 1-2 እየመራ ነው ጨዋታው። በቃ የጊዮርጊስ ደጋፊ ተጨንቋል። አየር ኃይል ደግሞ ሁሉ ጊዜ ጊዮርጊስን የሚቀጠቅጥ እና የጊዮርጊስ ደጋፊ ማይወደው ቡድን ከተባለ የጊዮርጊስ ተጫዋቾችም ከተጠየቁ አሁን ድረስ አየር ኃይልን ነው የሚጠሩት። ለጊዮርጊስ የሚያስቸግር ቡድን ማን ነው ከተባለ አየር ኃይል ነው ይባላል። እና አየር ኃይል እየመራ ነው
ከዛ ሙሉጌታ ያያየና አልቻለም። ህዝቡ ተጨንቋል። ምን ብሏል? እሱ ትሪቡን ላይ ቁጭ ብሏል። ከዛ በኋላ ተነሳ ሙሉጌታ ደረጃውን መውረድ ሲጀምር ስቴዲየሙ ድብልቅልቁ ወጣ። የአየር ኃይል ተጫዋቾች ራሳቸው ነው እንዲያውም ምረትም አለ አብረን ስንቀርጻቸው የሚናገሩት ይህን ታሪክ እና ሲገባ ኳሱ እኛ ስር ነው አለ። ግን ጎል የገባ ነው ይመስለን ደነገጥን አለ። በቃ በአንድ ጊዜ ሰረቁን አለ። ሲወርድ ምንድን ነው የተፈጠረው ስንል ለካ ሙሉጌታ ይወርድ እንደገና ገብቶ ቀይሮ ሲወጣ በቃ ስቴዲየሙ በአንድ እግሩ ቆመ። አየር ኃይሎች መጫወት አቃታቸው። ገባ። ከዛ በኋላ ሙሉጌታ አገባ። ሁለተኛው እንኳን ስለ ሙሉጌታ ለገብረመድህን እንደገና አመቻችቶ ሰጠ። አየር ኃይልን አሸንፈው ወጡ በሙሉጌታ። ከዚህ ከህዝብ ጋር ተያይዞ ሁሌ የሚነሳ ነገር ምረት ምናልባት በደንብ ያስታውሰዋል። ያን ጊዜ ያኔ ለጨዋታ ወደ ሜዳ ስትገባ ተጠባብቀ ነው የምትገባው። አሁን ህግ ሆኖ ሁሉም እንዲጠባበቁና አንድ ላይ እንዲገቡ ይደረጋል። በፊት ግን አይደረግም። አንዱ ከፈለገ ቀድሞ መግባት ይችላል። እና ሁሌ ከጊዮርጊስ ጋር ሲጫወቱ ቡድኖች ተጠባብቁ ነው። ጊዮርጊሶች አውቀው ያጭበረብራሉ። እንደዚህ የሚወጡ ይመስሉና ይቆማሉ። ከዛ ሁሌ ጠብቀው እነሱ ትልቅ ትራኩ ላይ ሲወጡ ነው ሌሎቹ የሚወጡትና እንደዛ ሲደረግ ምንድነው የሚደረገው? ጊዮርጊስ ሁሌ ስቴዲየሙ ሙሉ ስለሆነ ጊዮርጊስ ደጋፊ እነሱ ሲወጡ ድብልቅልቁ ነው የሚያወጡትና እንደ መጀመሪያ ትደነግጣል። ተጫዋች የትኛውም ልምድ ያለው ተጫዋች ይደነግጣል መጀመሪያ ላይ ያለው ጨዋታ ላይ እና ሁሌ የሚገርም ታዲያ ሙሉጌታ ብልጥ ነው ተላላ አይደለ? ይሄን ስለሚያቅ እሱ ሁሉ ጊዜ ሲወጡ ሌሎቹ ተያይዘው ይወጣሉ አይደለ? እሱ አይወጣም። ሙሉጌታ ይቀራል። ገብቶ ከተባለ በኋላ እሱ ብቅ ሲል እንደገና ነው የሚጮውስ ስቴዲየም ድብልቅልቁ ነው የሚያወጡት። ሙሉጌታ ጊዮርጊስ ለጨዋታም ገና ሲመጣ ወይ ሙሉጌታ ቀድሞ ይመጣል ወይ ከኋላ ነው የሚመጣው። በቃ ለሙሉጌታ በቃ ልጆቹ መጥተዋል ምናምን ሙሉጌታ መጣ ዝም አይደለም። ለሙሉጌታ ለብቻው ይጮህለታል፣ ይዘመርለታል። ሙሉጌታ ዛሬ ተጫውቶ በማግስቱ መርካቶ ይሄዳል። ያው ባለቤቱም እዛ ሱቅ ስላላት እዛ ነው ለሚሄደው ነው የሚለው እሱ። ነገር ግን ደጋፊው ለሱ ያለውን ነገር ስለሚያውቅ መርካቶ ላይ ዝም ብሎ አንዱ ጋር ብቻ ይታይ ገንዘብ ማዋጣት ይጀምራሉ። ደጋፊዎች ገንዘብ አዋጥተው ይሰጡታል። ሙሉጌታ የዋህ ነው በጣም። ዛሬ አንተ በተለይ ወጣት ተጫዋች ከሆነ ብዙም አይታወቅ ተጫዋች ከሆነ በማግስቱ ወደ መርካቶ ሲሄድ ና ብሎ መኪና አለው መኪናው ላይ ይጭናል ይዞ ይሄዳል። ከዛ መርካቶ ሲሄድ መርካቶ ነጋዴ ሱቁን ትቶ ሙሉጌታ ላይ ነው የሚሮጠው እና እቺን አታቋትም ትላንት ጎሉን ያገባችው አንቺ እኮ ጎበዝ ነች እኮ አበረታቷት። ገንዘብ በፌስታል ይዘት ይሄዳል ያሰጣቸዋል። ልጆች ሲያገኝ ያስከብራል። እና ሙሉጌታ በጣም ብልጥ ጎበዝ ኳስ ተጫዋች ነው። በተጫዋችነት ዘመኑ እውቅናውን ዝናውን በደንብ ተጠቅሟል። ሙሉጌታ ማግኘት ያለበትንም በእውነት ለመናገር በገንዘብ ደረጃም በለው በስም ደረጃም በለው በምን ደረጃ በጣም ተከብሯል። የሚያገኛትን ገንዘብ በአግባቡ ቢጠቀም ኳስ ተጫዋች ነው። መዝናኛ ቦታ ድንገት አግኝተው ከሆነ ሙሉጌታ ከበደ ልጋብዝ ሙሉ እቺና ላርግልህ ማንንም ነው የሚለው ሙሉጌታ። ነገር ግን በጥሬው አምጣት ነው የሚለው ሙሉጌታ። እየተጫወተ እያለ ሙሉጌታ ብዙ ሚዝናና ሰው አይደለም። የሚጠጣ በተለያዩ ሱሶች ግድ የለውም። ራሱን ነው የሚጠብቀው። ለደጋፊው በጣም ይጨነቃል። መተኛትን ጊዮርጊስ ውስጥ እኮ በደንብ ያስተማረ ሙሉጌታ ነው። እንደዛ የሚጨፈርለት ሰው እቤቱ ነው የሚያድረው ሙሉጌታ። ነገር ግን ቀን ግን መኪናውን አቆሞ ተኝቶ 11 ሰዓት ሲል ነው የሚወጣው። የፈለገ ብትቀጥረው የትም አይሄድም ሙሉጌታ። ራሱን በጣም ነው የሚጠብቀው። መዝናናት የሚባል ነገር የለም። አይጠጣም እያልኩ አይደለም። ዛሬ እሑድ ተጫወቱ፣ ሰኞ ለታ የክለቡ ተጫዋቾች ወይ ከሌላ ክለብ ተጫዋቾች ጋር ተያይዘው አንድ ላይ ነው የሚዝናኑት። በቃ ሰኞ ቀን ይጠጣሉ፣ ሳምንት ሙሉ ደግሞ ራሳቸውን
ነው የሚጠብቁት። የሚገርም ነገር ያን ጊዜ እኔ አሁን ድረስ ይገርመኛል። በዛ ጊዜ ስጠጣ አሁን ለመዝናናት ከገባ አንድ ቢራ ተያይዘ ነው የምትጠጣው። ያን ጊዜ ግን ድራፍት ነው የሚጠጣው። ጠረጴዛ ሙሉ ነው የሚሞላው። በቃ ይሄ ሁሉ ጠረጴዛ ሙሉ ተደርጎ ከዛ የፈለከውን እያነሳ ነው የምትጠጣውና እንደዛ ይዝናናል። ግን በፕሮግራም ሙሉጌታ ከዛ ውጪ መዝናኛ ቦታ ሙሉጌታን አታየው። ድንገት እንኳን ሰው ጋር ሆኖ ብታገኘው ልጋብዝ ብትለው አይጋበዝም፣ አይጠጣም። አምጣው ነው ገንዘቡን ቢልክ እና ገንዘቡን በአግባቡ ይዟል። የፈለገበት ቦታ ሄዶ ሙሉጌታ የትኛውንም ጉዳይ መፈጸም ይችላል። ገና ሲገባ ሙሉጌታ ሲባል ሁሉ ነገር የሚደረግለት ኳስ ተጫዋች እንኳን ለራሱ ለመርካቶ ነጋዴዎችም ይጠቅም ነበር። አንዳንድ ቦታ ሲሄዱ ይዘውት ይሄዱ ነበር። ለምደው ኳስ ካቆመ በኋላም ለሙሉጌታ ይሄን ነገር የሚያደርጉ ነጋዴዎች ነበሩ። የሚገርም ነገር በሙሉጌታ ስም ሙሉጌታ የትም ቦታ ላይ ብትሄድ በር ክፍት ነው ለሙሉጌታ። ማንም ባለስልጣን አይፈራም፣ ደፋር ነው፣ ይጠይቃል። 1980 እኮ ተጫዋቾች የኢትዮጵያ ብሔራዊ ቡድን ተጫዋቾች ዋንጫ አመጡ ተብለው መሬት ሲሸለሙ እኮ ሄዶ የጠየቀው ሙሉጌታ ነው። መንግስቱ ኃይለማርያም ሄዶ በድፍረት ጋሼ ምንድነው ምናምን እያሉ እሳቸው እየዞሩ ሲጠይቁ እሱ ሄዶ ነው ጋሼ የሁሉ ስፖርተኛ እኮ ቤት የለውም ብሎ ሲላቸው ቤት የላችሁም በአስቸኳይ እንዲሰጣችሁ ብሎ ተሰጣቸው። በማግስቱ ነው ሙሉጌታ አልፍም ተጫዋቾች ሰብስቦ ሄዶ መዘጋጃ ቤት መሬት ውሰዱ ተብለና ስጡን ወዲያው ይሰጣቸው ተብሎ ሙሉጌታ ቤት ሰርቶበት ዛሬ ድረስ የሚተዳደርበት ገቢው የነበረው አሁን ኳስ ካቆመ በኋላ ምንም ገቢ አልነበረው። ገቢው እሱ ነበርና ሙሉጌታ ትልቅ የምንለው ኳስ ተጫዋች ነውና የተቃራኒ ቡድን ደጋፊዎች ሳይቀሩ የሚሳሉለት ነው እኮ። የኢትዮጵያ ቡና የቦርድ አሁን አመራር ናቸው፣ ምክትል ፕሬዝዳንት አሁንም ያለው አቶ ይስማሽ ዋስዩም ይባላሉ። የቡና ደጋፊ ናቸውና በአንድ ወቅት ሳወራቸው ምናሉ መላኩ አሉኛው ሙሉጌታ ማለት እኮ ከኛ ጋር ሊጫወት ሲል እኔ ብዙ ጊዜ ገብርኤል ልጅ ተስያለሁ። ለምን ስላቸው የሙሉጌታ ነገር ያዝልን ብዬ በቃ ምፈራው ሙሉጌታ ነው ይላል።